እንኳን በደህና መጣችሁ ውድ ተማሪዎች። ይህ የ12ኛ ክፍል የኬሚስትሪ አጋዥ ቪዲዮ እየተዘጋጀ የሚቀርብላችሁ በስቲፕ ፕሮጀክት ከሃሁ ጆብስ እና ከተለያዩ ትምህርት ቤቶች ጋር በመተባበር እናንተን ሴት ተማሪዎችን በስቲም ትምህርቶች ለማገዝ እየተዘጋጀ የሚቀርብ ቪዲዮ ነው። ይሄንን ቪዲዮ ደግሞ ማቀርብላችሁ እኔ ግርማ ብርሃኑ እባላለሁ። ሰው ቪዲዮአችንን የምንጀምረው የመጀመሪያው ዩኒት የ12ኛ ክፍል የመጀመሪያው ዩኒት ማለት ነው ስለ አሲድ ቤዝ ኢኩሊብሪየም ዲስከስ የሚያደርገው ነው። እሱን የምንጀምረው በለርኒንግ ኦብጀክቲቭ ይሆናል። ሰው ይሄንን ቪዲዮ እነዚህን ቪዲዮ ተከታትላችሁ ተምራችሁ ስትጨርሱ ምን ታገኛላችሁ? የመጀመሪያው ምንድነው የሚሆነው? አሲድና ቤዝን ዲፋይን ማድረግ ነው። ኦኬ ሶስት አይነት ዲፊኒሽኖች አሉ፣ እነሱን እንመለከታለን። ከዲፊኒሽኖቹ ጋር በተያያዘ ማለት ነው አሲድ እና ቤዝ ምን ሊመስሉ ይችላሉ ኤግዛምፕሎችን እናያለን። ከዛ ኢንተረስቲንግ የሆነ ኮንሰፕት አለ በብሮንስተን ሎሪ ዲስከሽን ላይ፣ ይሄም የኮንጁጌት አሲድ ቤዝ የሚባለው ነው። ይሄ የኮንጁጌት አሲድ ቤዝ ምን ማለት ነው የሚለውን ነገር እንመለከታለን። ከዛ ደግሞ ፒኤች እና ፒኦኤችን እናያለን። ደን ዩኒክ የሆነ የዋተር ፕሮፐርቲ አለ፣ ይሄም ሰልፍ አዮናይዜሽን የሚባል ነገር ነው። እሱን እንመለከታለን ማለት ነው። ሶ መጀመሪያ የምናየው ምንድነው? አሲድና ቤዝን ኢንትሮዲዩስ እናደርጋለን፣ ዲፋይን እናደርጋለን። እንግዲህ አሲድና ቤዝ በላቦራቶሪያችን ውስጥ በአካባቢያችን ውስጥ በኢንዱስትሪ በተለያየ ቦታ የምናገኛቸው በጣም ጠቃሚ የሆኑ ኬሚካሎች ናቸው። ኦኬ በጣም ኮመን የሆኑ በኔቸር የምናገኛቸው ቤት ውስጥ የምናገኛቸው በጣም ኮመን የሆኑ እንትኖች ናቸው፣ ኮምፖነንቶች ናቸው። ለምሳሌ ኮመን የምንላቸው አሲዶች HCl፣ ሰልፈሪክ አሲድ፣ ሲትሪክ አሲድ፣ ይሄ አሁን ብርቱካን ውስጥ ሎሚ ውስጥ ልናገኘው የምንችለው ነው ማለት ነው። ከዛ ደግሞ ቤዝ ስንል ሶዲየም ሃይድሮክሳይድ፣ አሞኒያ፣ እነዚህ ኮመን የምናውቃቸው እና የምናያቸው አሲድ እና ቤዞች ናቸው ማለት ነው። ብዙ አይነት አፕሊኬሽን ይኖራቸዋል። ለምሳሌ ለሃውስሆልድ ክሊነርስ የቤት እቃዎችን ለማጽዳት ልንጠቀምበት እንችላለን። በፈር ሲስተም፣ ከዛ ደግሞ ኢንዱስትሪያል ዩዝ፣ አሁን ለምሳሌ እነ ሶዲየም ሃይድሮክሳይድ፣ እዚህ ጋር ያለው ሰልፈሪክ አሲድ በጣም ኢምፖርታንት የሆኑ ኢንዱስትሪያል ኬሚካሎች ናቸው ማለት ነው። ስለዚህ እንዴት አድርገን ነው ዲፋይን የምናደርጋቸው? አሲድ ስንል ምን ማለታችን ነው? ቤዝ ስንል ምን ማለታችን ነው? እነዚህ ለምሳሌ ሌሎች ኮመን የሆኑ እንትኖች ናቸው፣ አሲድና ቤዞች ናቸው። ለምሳሌ አሲድ፣ አሴቲክ አሲድ፣ የአቼቶ የምንለው ቬኒገር የምንለው ማለት ነው አሴቲክ አሲድን ይዟል። ላክቲክ አሲድ ሚልክ ውስጥ ይገኛል። ሶዲየም ባይካርቦኔት፣ ሶዲየም ሃይድሮክሳይድ ለክሊኒንግ ኤጀንት፣ ቤኪንግ ሶዳ አሁን ለምሳሌ እርሾ የምንለው ነገር ኢዝ ሶዲየም ባይካርቦኔት ነው ማለት ነው። እነዚህ በጣም ኮመን የሆኑ አሲድ እና ቤዞች ናቸው። እንግዲህ ዲፋይን ስናደርግ አሲድ እና ቤዞችን በሶስት አይነት መንገድ ዲፋይን ማድረግ እንችላለን። የመጀመሪያው ዲፊኒሽን የአርሃነስ ቤዝ አሲድ ቤዝ ዲፊኒሽን ነው። አኮርዲንግ ቱ አርሃነስ ኦኬ አንድ ኬሚካል አሲድ ነው የሚባለው ምን ሲሆን ነው? ኦኬ in aqueous solution in aqueous solution ማለት in water ማለት ነው። ኦኬ ውሃ ውስጥ ማለት ነው። ውሃ ውስጥ ስናሟሟው የዛ የውሃውን ወይም የሶሉሽኑን ምን ሃይድሮጅን ወይንም ሃይድሮኒየም አይን የሚባለው ሃይድሮጅን ነው። ቤዚካሊ ሃይድሮጅኑ ዲሶሺየት ካደረገ በኋላ ከውሃ ጋር ሪያክት ስለሚያደርግ ሃይድሮኒየም አይን ነው የሚሆነው። የዛን ኮንሰንትሬሽን የሚጨምር ከሆነ ምን መሆን አለበት? ምን ይባላል ማለት ነው? አርሃነስ አሲድ እንለዋለን። አርሃነስ ቤዝ የምንለው ደግሞ በአኳየስ ሶሉሽን የሃይድሮክሲል ወይንም ደግሞ የኦኤች መጠኑን የሚጨምር ከሆነ ማለት ነው። ኦኬ ስለዚህ አኮርዲንግ ቱ አርሃነስ አንድ ኬሚካል አሲድ ለመባል ምን ሊኖረው ይገባል? ዲሶሺየት የሚያደርገው ወይንም ብሬክዳውን ሊያደርገው የሚችል ሃይድሮጅን ያስፈልገዋል። ለምሳሌ HCl ናይትሪክ አሲድ፣ HCl እነዚህ ምንድን ናቸው? አርሃነስ አሲድ ናቸው። what about አሞኒያ? ሃይድሮጅን አለው አይደለም? ግን እነዚህን ሃይድሮጅኖች በቀላሉ ውሃ ውስጥ ስለገባ ዲሶሺየት አያደርግም። ስለዚህ ምንድነው ማለት ነው? ይሄ
አርሃነስ አሲድ አይደለም። ቤዝ ለምሳሌ አርሃነስ ቤዝ የምንለው ሃይድሮክሳይድ ያለው ነው ብለናል። ለምሳሌ ሶዲየም ሃይድሮክሳይድ ምን አለው? OH አለው፣ ሃይድሮክሳይድ አለው። ስለዚህ ይሄንን ዲሶሺየት ስለሚያደርግ ምን እንለዋለን? አርሃነስ ቤዝ እንለዋለን። what about ሚታኖል? ሚታኖል OH አለው አይደለም? ልክ እንደ ሶዲየም ሃይድሮክሳይድ። ነገር ግን ይሄንን OH ዲሶሺየት ማድረግ አይችልም። ስለዚህ ቤዝ አይደለም ማለት ነው። አርሃነስ ቤዝ አይደለም ማለት ነው። ይሄ የመጀመሪያው ዲፊኒሽን ነው። ከዛ ቀጥሎ የመጣው ዲፊኒሽን የብሮንስትድ ሎሪ ዲፊኒሽን ነው። ይሄ ትንሽ ሰፋ ያለ ዲፊኒሽን ነው ከአርሃነስ ማለት ነው። የአርሃነስ ትልቁ ፕሮብሌሙ የነበረው ነገር ምንድነው? ለምሳሌ እና አሞኒያን አሁን አሞኒያ አሲድ ይሁን ቤዝ ይሁን መናገር አንችልም በአርሃነስ ዲፊኒሽን ማለት ነው። ሁለተኛው ደግሞ ለምሳሌ HCl በሌላ ሶልቨንት ከውሃ ውጪ በሌላ ሶልቨንት ዲዞልቭ ማድረገው ለምሳሌ በሚታኖል ዲዞልቭ ማድረገው ወይንም ደግሞ በፔትሮሊየም ኢተር ዲዞልቭ ማድረገው አሲድ ይሁን ቤዝ ይሁን አኮርዲንግ ቱ አርሃነስ መናገር አልችልም። ለምን? አርሃነስ ግዴታ አኳይስ ሶሉሽን ውስጥ ስለሆነ ማለት ነው። ሁለተኛ ላይ የመጣው ዲፊኒሽን ማን ነው? የብሮንስትድ ሎሪ ዲፊኒሽን ነው። የብሮንስትድ ሎሪ ኮንሰፕት ነው። አኮርዲንግ ቱ ብሮንስትድ ሎሪ ኮንሰፕት አሲድ የሚባለው ነገር ምንድነው? ፕሮቶን ዶነር ወይንም H+ የሚሰጥ ማለት ነው። ኦኬ። ቤዝ የምንለው ደግሞ ፕሮቶን አክሴፕተር፣ ኦኬ፣ H+ አክሴፕት የሚያደርግ HCl ዲሶሺየት ማድረግ ስለሚችል እና ምን ማድረግ ይችላል? H+ መስጠት ይችላል። መቼ ነው ግን? ግዴታ ኢን ሪአክሽን መሆን አለበት። ኦኬ። ፕሮቶን ዶነር ካለ ፕሮቶን አክሴፕተር መኖር አለበት። ስለዚህ ፕሮቶን ዶነሩ ምን ይሆናል? አሲድ ይሆናል። ፕሮቶን አክሴፕተሩ ደግሞ ምን ይሆናል? ቤዝ ይሆናል ማለት ነው። ስለዚህ አሁን HCl ከአሞኒያ ጋር ሪአክት እንዲያደርግ ባደረገው ምን እፈጥራለሁ? እንደዚህ ሊሆን ይችላል። ወይንም ስንበታተነው NH4 ፕላስ እና Cl ማይነስ ፕሮዲዩስ ይደረጋል። ስለዚህ HCl ሃይድሮጅኑን ለማሰጠ ማለት ነው፣ ለአሞኒያ ሰጠ ማለት ነው። ስለዚህ ይሄ ምንድነው? አሲድ ነው። አሞኒያ ደግሞ ፕሮቶን ከማን ተቀበለ? ከHCl ተቀበለ። ስለዚህ ምንድነው? ቤዝ ነው ማለት ነው። እነዚህ ሁለቱ ነገሮች የራሳቸው ስም አላቸው፣ በኋላ እንመለከታለን። ይሄ እንግዲህ አሲድ ቤዝ የምንለው ነገር ነው ማለት ነው። ብሮንስትድ ሎሪ ላይ ቅድም ያሳየኋችሁ ይሄ ነው። ሃይድሮጅን ክሎራይድ ሊሆን ይችላል። ሃይድሮጅን ፍሎራይድ እዚህ ጋር ሃይድሮጅኑን ለአሞኒያ ይሰጣል። አሞኒያ ደግሞ ሃይድሮጅን ከሃይድሮጅን ፍሎራይድ አክሴፕት ያደርጋል። ስለዚህ ፍሎራይድ አየን እና አሞኒየም አየን ፕሮዲዩስ ይደረጋል ማለት ነው። አሲድ የምንላቸው ለምሳሌ ብሮንስትድ ሎሪ አሲድ የምንላቸው እነ ሰልፈሪክ አሲድ፣ እነ ሃይድሮክሎሪክ አሲድ፣ እነ አሴቲክ አሲድ እነዚህ በሙሉ ምንድናቸው? ብሮንስትድ ሎሪ አሲድ ናቸው። ለምን? ሃይድሮጅናቸውን መስጠት ይችላሉ። ኦኬ፣ ሃይድሮጅናቸውን መስጠት ይችላሉ። ዘን ፕሮቶን ደግሞ አክሴፕተር የሆኑት እነ ብሮንስትድ ሎሪ ቤዝ የምንላቸው አሞኒያ፣ ሃይድሮክሳይድ አየን፣ ይሄ ካርቦኔት አየን እነዚህ ምንድናቸው? ብሮንስትድ ሎሪ ቤዝ ናቸው። ለምን? ፕሮቶን አክሴፕት ስለሚያደርጉ ማለት ነው። እንግዲህ ወደሚቀጥለው ፓርት ከመሄዳችን በፊት የሚቀጥለውን ሴክሽን ዲስከስ ከማድረጋችን በፊት ደግሞ አንዳንድ ጥያቄዎች አሉ። እስካሁን ዲስከስ ያደረግነውን ሪቪው ያደርጉላችሁ ማለት ነው። እነሱን ደግሞ ጥያቄዎች ሰርታችሁ ደግሞ ድጋሚ እንገናኛለን ማለት ነው።